በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ እነዚህ ጥንዶች ፍቅርን፣ ባህልን፣ ጽናትንና ውበትን አጣጥሞ ለትውልድ ያሳየ ማን አለ? ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምናወራው ስለ ሁለት ትልልቅ የጥበብ ከዋክብት ነው። በውበትና በበጎ አድራጎቷ የብዙዎች ልብ ስላሸነፈችው አምለሰት ሙጬ እና በዜማዎቹ ኢትዮጵያዊነትንና ፍቅርን ጥግ ድረስ ስለሰበከው ብርቅዬው አርቲስታችን ቴዲ አፍሮ ከሞዴሊንግ እስከ ፊልም ዳይሬክተርነት ከሙዚቃ ንጉስነት እስከ አርያ የቤተሰብ ህይወት ከካሜራ ጀርባ ያሉ ያልተሰሙ ድንቅ ታሪኮቻቸውንና ለኪነ ጥበብ ያበረከቱትን ትልቅ ዋጋ በአንድ ላይ አሰናርተንላችኋል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳትረሱ። ወደ ቪዲዮ እንለፍ። አምለሰት ሙጬ ተወልዳ ያደገችው በአዲስ አበባ ከተማ ነው። ገና በወጣትነቷ ለፋሽንና ለውበት ውድድሮች የነበራት ፍቅርና ክህሎት ጎልቶ ይታይ ነበር። በፈረንጆች 2004 የሚስ ኢትዮጵያ አሸናፊ በመሆን የብዙዎችን ትኩረት ሳበች። በመቀጠልም በዛው ዓመት በቻይና በተካሄደው ሚስ ወርልድ ውድድር ላይ ኢትዮጵያን ወክላ በመሳተፍ ሀገሯን በዓለም መድረክ አስተዋውቃለች። ይህ ስኬቷ ወደ ሰፊው የጥበብ ዓለም ለመግባት ትልቅ በር ከፈተላት። ከሞዴሊንግ ባሻገር አምለሰት ወደ ትወናው ዓለም በመግባት ብቃቷን አረጋገጠች። በተለያዩ ተወዳጅ የኢትዮጵያ ፊልሞች ላይ በዋና ተዋናይነት በመስራት የብዙ ተመልካቾችን አድናቆት አተረፈች። ነገር ግን በትወና ብቻ አልተወሰነችም። የፊልም ስክሪፕት በመጻፍና በማዘጋጀት ዳይሬክት በማድረግ የራሷን የፈጠራ አቅም አሳይታለች። በተለይም የሰብአዊና ማህበራዊ ጉዳዮችን የሚያነሱ አጫጭርና ረጅም ዶክመንታሪዎችንና ፊልሞችን በመስራት በዚህ ዘርፍ ስሟን በጎላ ሁኔታ አስጠርታለች። የአምለሰት ሙጬ የህይወት ጉዞ ሲነሳ ከታዋቂውና ከተወዳጁ የሙዚቃ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ያላት የትዳር ህይወት የማይታለፍ ነው። እንደ ኢሮፒያን አቆጣጠር በ2012 ጋብቻቸውን የፈጸሙት እነዚህ ጥንዶች በኢትዮጵያ መገናኛ ብዙሃንና በህዝብ ዘንድ በጣም ከሚወደዱና ከሚከበሩ ጥንዶች መካከል ይጠቀሳሉ። አምለሰትና ቴዲ አፍሮ የልጆች ወላጆች ሲሆኑ የጥበብ ስራዎቻቸውን እና የቤተሰብ ህይወታቸውን ሚዛናዊ በሆነ መንገድ በማስኬድ ለብዙዎች አርያ ሆነዋል። አምለሰት በኪነ ጥበብ ስራዎቿ ብቻ ሳይሆን በበጎ አድራጎቷ ስራዎቿም የብዙዎችን ህይወት አክማለች። በተለይም ድጋፍ የሚሹ ህፃናትን፣ እናቶችንና አረጋውያንን በመርዳት ረገድ ንቁ ተሳታፊ ናት። ከዚህ በተጨማሪም በአካባቢ ጥበቃ፣ በዛፍ ተከላና በማህበረሰብ ልማት ስራዎች ላይ ድምጽ በመሆን እና በአካል በመገኘት ትልቅ አስተዋጽኦ አበርክታለች። አምለሰት ጥበብን ለማህበረሰብ ለውጥ መጠቀሚያ ማድረግ እንደሚቻል በተግባር ያሳየች ሴት ናት። አምለሰት ሙጬ ከሞዴሊንግ እስከ ፊልም ዳይሬክተርነት ከታዋቂ አርቲስት እስከ አፍቃሪ እናትና በጎ አድራጊነት የተዘረጋው የህይወት ጉዞዋ በጽናትና በጥረት የተገነባ ነው። በጥበቧ ሀገርን ማስተዋወቅ፣ በስራዎቿ ሰዎችን ማዝናናትና ማስተማር፣ በበጎ አድራጎቷ ደግሞ የብዙዎችን ህይወት ማብራት ችላለች። አምለሰት ለብዙ ወጣት ኢትዮጵያን ሴቶች የጽናት የውበትና የበጎነት ትልቅ ማሳያ ሆና ትቀጥላለች። አምለሰት ሙጬ እና ቴዲ አፍሮ ቴዎድሮስ ካሳሁን የተገናኙት እና የፍቅር ህይወታቸውን የጀመሩት በኪነ ጥበቡ እና በመዝናኛው ኢንዱስትሪ የሥራ አጋጣሚ በኩል ነው። የመጀመሪያ ትውውቅ በሥራ አጋጣሚ አምለሰት የሞዴሊንግ ስራዎቿን በመታከናውንበትና ወደ ፊልም ዘርፍ በገባችበት ወቅት ቴዲ አፍሮ ደግሞ በሙዚቃው ዓለም ከፍተኛ ዝና ላይ በነበረበት ወቅት ነው የተገናኙት። በወቅቱ በነበሩ የጥበብ ዝግጅቶችና የሙዚቃ ቪዲዮ ፕሮዳክሽን ስራዎች አካባቢ ትውውቃቸው ተጀመረ። የረጅም ጊዜ ፍቅርና ቅርበት ትውውቃቸው ወደ ትልቅ ፍቅር ከተቀየረ በኋላ ለተወሰኑ ዓመታት የፍቅር ግንኙነታቸውን ከካሜራና ከብዙሃን መገናኛ እይታ በመጠበቅ በሚስጥርና በግል ለማሳለፍ መርጠው ነበር። በጋራ ለተወሰነ ጊዜ ከተጓዙ በኋላ መስከረም 17 ቀን 2005 ዓ.ም በሸራተን አዲስ ሆቴል እጅግ ደማቅና ታሪካዊ በሆነ ስነ ስርዓት ጋብቻቸውን ፈጸሙ። የጸባዬ ሰናይ ሙዚቃ ቴዲ አፍሮ ለአምለሰት ያለውን ፍቅርና አክብሮት ለመግለጽ ጸባዬ ሰናይ የተሰኘውን ተወዳጅ የፍቅር ሙዚቃውን ሰርቶላታል። በአሁኑ ወቅት 4 ልጆችን አፍርተው ከ13 ዓመታት በላይ በደስታና በፍቅር አብረው በመኖር ላይ ይገኛሉ። በዓለም የውበት ፀሐይ ወጥቶ እንደገና ባንቺ ዘመን ላይ ዋለ ዛሬ ቁንጅና ያንስብሻል መባል ቆንጆ የማር ክዳኔ ከንፈርሽ ላይ ስም አለ ወርቅ የፍቅር ቀኔ ያንስብሻል የኔ መልካም ያመል ሙዳዬ ሰው አለ ወይ ውብ እንዳንቺ ጸባዬ ሰናይ። ይህ በቴዲ አፍሮ ያንስብሻል በተሰኘው ሙዚቃው ባለቤቱን አምለሰት ሙጬን ለማመስገንና ፍቅሩን ለመግለጽ የተጠቀመበት ጥበባዊ ግጥም ነው። ትርጉሙና ዋና መልእክቱ በዝርዝር ሲተነተን እንደሚከተለው ነው። በዓለም የውበት ፀሐይ ወጥቶ እንደገና ባንቺ ዘመን ላይ ዋለ ዛሬ ቁንጅና የውበት ሁሉ መለኪያና መገኛ የሆነው ፀሐይ
በድጋሚ ወጥቷል። ዛሬ ባንቺ ዘመን ላይ አብረቅራቂ ውበትሽን ፈንጥቋል። በዓለም ላይ ያሉ ውበቶች ሁሉ ባንቺ ላይ ተሰብስበው የቁንጅናሽ ዘመን ሆነ ማለት ነው። ያንስብሻል መባል ቆንጆ የማር ክዳኔ፣ ከንፈርሽ ላይ ስም አለ ወርቅ የፍቅር ቀኔ። ቆንጆ ተብለሽ መጠራት ብቻ እንኳን ላንቺ ማነስ ነው። ከቆንጆም በላይ ነሽ የማር ክዳኔ የሚለው ቃል ጥፍጥናሽንና ውድነትሽን ይገልጻል። ባንቺ መኖርና ፍቅር ምክንያት ሕይወቴና የታደልኩት ፍቅር እንደ ወርቅ የከበረና የበራ ሆኗል። ያንስብሻል የኔ መልካም ያመልሙዳይ ሰዋለው እንዳንቺ ጸባይ ሰነይ። አንቺ የባህሪ አርያና የደግነት ተምሳሌት በመሆንሽ የማስበው ውዳሴ ሁሉ ላንቺ ያንስብሻል። ውጫዊ ውበትሽ ብቻ ሳይሆን የውስጥ ስብዕናሽና መልካም ባህሪሽ ጸባይ ሰነይነትሽ ወደር የለውም ሲልም ነው። ይህ ግጥም የውጫዊ ቁንጅናዋንና የውስጣዊ መልካም ባህሪዋን አጣጥሞ የሚያመሰግን ከቃላት በላይ የሆነ ከፍተኛ የፍቅርና የክብር መገለጫ ነው። አምለሰት ሙጬ በኢትዮጵያ የጥበብና የመገናኛ ብዙሃን ዓለም ውስጥ ከምትታወቅበት የፊት ለፊት ሕይወቷ ባሻገር ከካሜራና ከሕዝብ እይታ አርቃ የምትኖርበት የራሷ የሆነ አስደናቂና ትኩረት የሚስብ ሕይወት አላት። ብዙዎች የሚያውቋት በሞዴሊንግ በትወና ወይም ከአርቲስት ቴዲ አፍሮ ጋር ባላት ትዳር ቢሆንም ከካሜራ ጀርባ የሚከተሉትን ትኩረት የሚስቡ ጎኖች አሏት። የፊልም ስክሪፕት እና የዳይሬክተርነት ጥበብ አምለሰት በካሜራ ፊት ቆማ ከመተወን ባሻገር ከካሜራ ጀርባ በትልቅ የፊልም ዝግጅትና ዳይሬክተርነት ክህሎቷ ትታወቃለች። የጽሑፍና የፈጠራ ስራ ብዙዎቹን የሰራቻቸውን ታሪኮች፣ አጫጭር ፊልሞችና ዶክመንታሪዎች ራሷ አምጣ ስክሪፕቱን ጽፋና ዳይሬክት አድርገዋለች። የታሪክ መረጣዋ ከካሜራ ጀርባ ስትሰራ ትኩረቷ በንግድ ህይወት ወይም በሚያብረቀርቅ ታዋቂነት ላይ ሳይሆን በማህበረሰቡ ውስጥ ባሉ እውነተኛ ሰባዊ ታሪኮች፣ የሴቶች ህይወትና ማህበራዊ ፈተናዎች ላይ ነው። ከህዝብ እይታ የራቀው የበጎ አድራጎት ስራ ብዙ አርቲስቶች የሚያደርጉትን በጎ አድራጎት ለካሜራና ለማህበራዊ ሚዲያ ፍጆታ ሲያውሉ ያመለሰት ከካሜራ ጀርባ ያለው ትልቅ ህይወቷ ግን የተሸሸገው ደግነቷ ነው። ሚዲያ ሳይሰማና ካሜራ ሳይቀረጽ በተለያዩ የሀገሪቱ ክፍሎች የሚገኘውን ችግረኛ ማህበረሰብ፣ አረጋውያንና ህፃናትን በግሏና በቅርብ ወዳጆቿ በኩል ትደግፋለች። ለህፃናት ያላት ፍቅር በተለይም ህፃናትን እና እናቶችን ለመደገፍ የምታደርገውን ጥረት አብዛኛውን ጊዜ ከካሜራ እይታ ውጭ ማድረግን ትመርጣለች። የቤተሰብ ህይወት ጥበቃ አምለሰት ከካሜራ ጀርባ በጣም ጥንቁቅና የቤተሰቧን ሚስጥር የምትጠብቅ እናትና ባለቤት ናት። ከልጆቿ ጋር ያለው ጊዜ ከካሜራ ፊት የምታሳልፈው ህይወት የቱንም ያህል ስራ ቢበዛበት ከካሜራ ጀርባ የልጆቿን አስተዳደግና የቤተሰብ ህይወቷን ሙሉ በሙሉ በግል ህይወቷ ወሰን ውስጥ ብቻ እንዲቆይ ታደርጋለች። የቴዲ አፍሮ ትልቋ የጀርባ ደጋፊ የባለቤቷ የቴዲ አፍሮ የሙዚቃ ስራዎች፣ የቪዲዮ ክሊፕ ዝግጅቶች እና ኮንሰርቶች ላይ ከካሜራ ጀርባ በመሆን በፕሮዳክሽን በዲዛይንና በሐሳብ ደረጃ ትልቅ ሚና ትጫወታለች። በተያያዘ ጉዳይ ስለ ቴዲ አፍሮ ትንሽ ልበላችሁ። ቴዲ ህይወቱ ሙዚቃ፣ ፍቅርና ኢትዮጵያዊነት የሆነ ሰው ነው። በኢትዮጵያ የሙዚቃ ታሪክ ውስጥ የቴዲን ያህል ተጽዕኖ የፈጠረና እንዲሁም ዋጋ የከፈለ የለም። ፍቅርና ኢትዮጵያዊነትን ጥግ ድረስ ይሰብካል። በኢትዮጵያ ተስፋ የማይቆርጥ ብቸኛዋ ልጅም እሱ ብቻ ይመስላል። ለአፍሪካ ኩራት፣ ለኢትዮጵያ ጌጥ የሆነ ብርቅዬ ልጅ ነው። በአመታት መለወጥ የማይለወጥ ለሄደው ለመጣው የማያሸረግድ አቋም ያለው ደፋር ልበ ሙሉ ወንድ ነው። ጥሩ ባል፣ ሃይማኖተኛ ወንድና የሰውን ሃይማኖት አክባሪ የኢትዮጵያዊነት ምልክት የሆነውና በብዙ ሚሊዮኖች የሚወደድ ድንገት የሚጠሉት እንኳን በእሱ የሚቀኑበት ተወዳጅ ሰው ነው። ቴዲ በሆነ ዘመን አንዴ የሚፈጠር የማይስትና የማይፎርሽ ሰው ነው። የህዝብ ድምጽ የሆነ ለሀገሩ ለወገኑ ሁልጊዜም ሳይሰስትና ሳይፈራ በሙያው በችሎታውና በአቅሙ የቻለውን ሁሉ የሚያደርግ እውነተኛ ኢትዮጵያዊ ነው። ጓደኞቹና የሙያ አጋሮቹ በግጥምና ዜማ ለመርዳት ለኔ ብሎ የማይሰስት ያለውን የሚሰጥ ወጣት የሙዚቃ ባለሙያዎችን ለማገዝ ለመርዳትና አብረውት ሰርተው እንዲወጡ ለማድረግ ከማንም በፊት ቀድሞ የሚገኝ ምርጥ ሰውና የሙያ አጋርም ነው። መከራን የሚችል ጫንቃ ያለው ዝና የማያደናቅፈው በትንሽ ትልቁ እንዲህ ተባልኩ እንዲህ ተደረኩ ብሎ ሚዲያ ላይ የማይወጣ የት እንዴት መቼና ምን መናገር እንዳለበት ጠንቅቆ የሚያውቅ ሰው ነው ቴዲ አፍሮ። የቴዲ ያህል ትህትና፣ ስብዕና፣ ንግስና፣ መወደድና መፈቀር ፍጹም አይታይም ሌላው ሰው ላይ። ቴዲ ማለት በዘርና በቋንቋ ሳይገደብ ሁሉንም በፍቅር አቅፎ የሚወድ የታሪክ የፍቅርና የጥበብ ድምር ውጤት ነው። ባለፉት ግማሽ ክፍለ ዘመናት በሀገራችን የሙዚቃ የታሪክ ማህደር ውስጥ ያበረከተው ውድ ጥበብ ተራ የክህሎት መገለጫ ሳይሆን የማንነታችን የትናንት ታሪካችንና የነገ ተስፋችን ሕያው ማህደር ነው። ዘመን ባመጣቸው ማዕበላት ውስጥ ሳይቀር ጸንተህ በቆምክበት የጥበብ ምሰሶ ላይ ሆነህ
በዜማዎችህ የሰላምን ስሮ መሰረት ስትዘራ፣ በጥልቅ የግጥም ፍልስፍና ደግሞ የወንድማማችነትንና የታሪክ ባላደራነትን ለትውልድ ስታስተምር ኖረሃል። አንተ ለኛ የምስራች ተናጋሪ ድምፃዊ ብቻ አይደለም፣ የታሪክን ስብራት በቅንነትና በእውነት የምታክም፣ በማህበራዊ መስተጋበራችን ውስጥ የተራራቁ ልቦችን በዜማ የምታገናኝ የትውልድ ድልድይና የፍቅር እውነተኛ ተምሳሌት ነህ እንጂ በኪነ ጥበብ ስራዎችህ ውስጥ የማታንጸባርቀው ያ ክቡር ኢትዮጵያዊነትና ለወገን የሰጠው ያለምንም ቅድመ ሁኔታ የሰረጸ ፍቅር ተባስቶና ተከብሮ ላንተ ይድረስህ። የኢትዮጵያ ኪነ ጥበብ ባንተ ድንቅ የፈጠራ ልዕልና ምንጊዜም ከፍ ብሎና ደምቆ ይኖራል።